إن الحمد لله الصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. وبعد، كنا في باب صفة الصلاة، صفة صلاة النبي صلى الله عليه وسلم. النبي صلى الله عليه وسلم الصلاة السجاجد ሁኔታን በተመለከተ የሚናገረው የሆነ ርዕስ ውስጥ ነበር። በዛ ርዕስ ውስጥ ሁለተኛው ሐዲስ የአኢሻ ሐዲስ ላይ ረሱሉ ሰለላሁ ዐለይሂ ወሰለም ሶላትን በተክቢራ እንደሚጀምሩ قراءة الحمد لله رب العالمين عندما يجمرون من ناقر بثنا زي حديث بمنسات قراءة الجمر الحمد لله رب العالمين تبلونهم يجمروا يميلون من ناقين سلفنا እንዲሁም ደግሞ ተሸሁድ አልአወል ወይም ደግሞ በሁለቱ ረክዓ ባለው ሶላት መሐከል ወይም ደግሞ ሁለት ረክዓ ተሰግዶ ሶስተኛ ረክዓ ባለው እንደ ሶላት አልመግሪብ የዚህ አይነቱ መሐከል መቀመጥ እንዳለ ወይም ተሸሁድ እንዳለ ያየንበት ነው። የትኛው ነው ጥሩ ያቀማመጥ አይነት በሚለው ተለያይተዋል። ሐነፊያዎች የሆኑ እንደውም ሁሉም ቦታ ላይ ሰውየው መቀመጥ ያለበት በፍትራሽ ነው ብለዋል። ፍትራሽ ማለት የሱን እግሩን አንጥፎ እግሩ ላይ መቀመጥ ነው። ይህንን እግሩን ያመጣና ቀጥታ ይቀመጥበታል። በዚህ አይነት እግሩ ላይ ነው የተቀመጠው ማለት ነው። ከዛ ይህንን ያቆመዋል። ልክ በይነ ሰጅደተይን ወይም በሱጁዶች መሐከልኛ በሁለቱ ሱጁዶች መሐከል እንደምናደርገው ቢጤ አልሙሂም በሁሉም ሶላቶች ላይ ይሄ ይሁን ያሉ አሉ። በሁሉም የሶላት መቀመጦች ላይ ይሄ ይሁን ያሉ አሉ። ሐነፊዮች ናቸው። ማሊኪያዎች ደግሞ በሁሉም የሶላት መቀመጥ ተብሎ የተባለ ላይ ተወሩክ እንጂ ኢፍትራሽ የለም ይላሉ። ተወሩክ ማለት እንደዚህ እግሩን ወጣ አድርጎ ይሄኛውን እግሩን የሚያቆምበት ነው። ሁሉም የሶላት መቀመጥ ላይ ተወሩክ ነው መቀመጥ ያለበት እንጂ ፍራሽ የለም። እስከ ከተሆኑ ፍራሽ የሚባል ነገር የለም ብለው ነው የሚሉት። በተቃራኒ ማለት ነው። እንግዲህ ዑለማዎቹ የተለያዩ አህካሞች ላይ በዚህ አይነት ይለያያሉ። ግን የሚያዘው ከቁርአንና ከሐዲስ አንፃር የገጠመ የሆነው ነው። የሐንበልያ መዝሀብ ላይ افتراش في التشهد الأول، التشهد الأخير لي ذات تشهدين كهنا ويهول التشهد بالبيت يهول التشهد بالبيت كهنا تورك يا عند تشهد بالبيت كهنا افتراش لما تلاقي عليه ليلوتشو የሶላት ጅሉሶች በአጠቃላይም እንደዛው የሻፊዒያ መዝሀብ ላይ ተሸሁድ አልአኺር ያለው ላይ በአኺሩ ተሸሁድ አልአኺር
የሌላቸው በተሸሁድ الأول የሚያልቁ ሶላቶች ደግሞ በመጨረሻቸው ላይ ተወሩክ ነው መቀመጥ ያለበት ነው የሚለው ሶላቱ ለምሳሌ ሱና ሶላት ሁለት ረካዓ አንድ ሰው ቢሰግድ የሚወደደው በሻፊዕያ መዝሀብ የመጨረሻ ረካዓ ሲሆን ተሸሁድ ላይ ሲቀመጥ ማለት ነው የመጨረሻ ረካዓ ላይ እንግዲህ ሁለት ረካዓ ነው የመጨረሻው ተሸሁድ ላይ ሲቀመጥ እግሩን በዚህ አይነት ወጣ አድርጎ ቢቀመጥ ነው የሚወደድለት የኢማሙ አህመድ መዝሀብ ላይ ደግሞ እግሩ ላይ በዚህ አይነት ተቀምጦ ይሄኛውን ሊያቆም ማለት ነው ይሄ ነው የሚወደደው ኢፍትራሽ የሚባለው አቀማመጥ በዚህ አይነት እዚች ጋር ይለያያሉ ተሸሁድ الأول እና አኺር ያለው ሶላት ላይ የሻፊዕያና የሐንበልያ መዝሀብ ይለያያል የሐነፊያና የማሊክያዎቹ ጭራሽ አይገጥሙም በቃ አንዳንድ አቋም ነው ያዙት ሐነፊያዎቹ ሁሌ ኢፍትራሽ ነው የሚሉት ማሊክያዎቹ ሁሌ ተወሩክ ነው የሚሉት አልሙሂም ሐቁ ግን የሐንበልያ መዝሀብ ላይ ነው ያለው እሱም በዚህ ጉዳይ ላይ ማለት ነው አሁን ባነሳናት ነጥብ እንጂ በተለያዩ ጉዳዮች ከሆነ አንዴ ሐቁ የሚገጥመው የአቡ ሐኒፋን ቀውሉ ነው አንዴ የሻፊዕያ ነው አንዴ የማሊክያ አንዴ ሐንበልያ ማለት ነው ለዛ ነው እኛም መዞር ያለብን መሽከርከር ያለብን ተወሰነ አሁን ኢትዮጵያ ውስጥ የተውሂድ እና የሐዲስ ዕውቀት ሳይስፋፋ በፊት የተስፋፋ የነበረው የአንድ መዝሀብ ዕውቀት ነው የሐነፊያ መዝሀብ የተስፋፋበት የሆነ ክልል ይኖራል ከሐነፊያ መዝሀብ ውጭ ምንም ማለት የሆነ ክፍል ደግሞ የሻፊዒ መዝሀብ የተስፋፋበት ይኖራል ከዛች ውጭ ምንም ማለት አብዛኛው ኢትዮጵያ ውስጥ ሁለት መዝሀብ ነው ያለው ሐነፊያና ሻፊዒ ነው ጠረፍ አካባቢ ማሊክዮች እንዳሉ ይነገራል አልሙሂም ሐንበልያ የሚባል ጭራሽ የለም የምን እጥረት ስላለን የሐዲስ እጥረት ስላለ እነዚህ የፍቅህ ኪታቦች መጥተዋል የፍቅህ ኪታቦችን ያስተማሩ ሰዎች በዛው አላህን አምልከዋል ትክክሉም ይሄ ነው ሰው ባወቀው ነው አላህን ነገር ግን ደግሞ ሐዲሱ ሲመጣ ከሐዲሱ ጋር አመሳክረን የትኛው መዝሀብ ነው ትክክለኛ ሁክም የሰጠው ሚለው በእያንዳንዱ ነጥብ ላይ ነው የሚመረመረው እንጂ ያንተና ሁሌ ልክ ነው የሚባል የለም በእያንዳንዱ ነጥብ ላይ ይመረመራል ነው በዚህ ነጥብ አልሙሂም በየጊዜው ስለምንደጋግመው ይሄንን ሐነፊዮች እንደዚህ ብለዋል ማሊክዮች እንደዚህ ብለዋል ሲባል ምንድነው እንደዚህ እነሱ ምን አስፈለገ ነብዩ ከተናገሩ በኋላ እንዳትሉ ብዬ ነው በዚህ ጉዳይ ላይ ጥሩ የሚገጥመው የሐንበልያ መዝሀብ ነው እሱም የነብዩ ሰለላሁ ዐለይሂ ወሰለም የሶላት አሰጋገድ ላይ ስንገመገመው እሱ ሆኖ እናገኘዋለን ማለት ነው ሌላው ከተሸሁዶች ውስጥ የትኛው ነው የሚሻለው የሚል አለ የአብዱላህ ብን መስዑድ ተሸሁድ የሚባል አለ እሱ ነው የሚሻለው والتحيات لله والصلوات والطيبات والسلام علينا أيها النبي ورحمة الله السلام عليك أيها النبي ورحمة الله وبركاته والسلام علينا وعلى عباد الله الصالحين أشهد أن لا إله إلا الله أشهد أن محمدا عبده ورسوله هنا السلام عليكم مالت بشريعة يتدرج سلامه هنا إجماع الله ولا مش بتقالي تسمعتوها ነገር ግን የተደነገገው ሁለት ሰላምታ ነው አንድ ሰላምታ ኺላፍ አለ
ትክክለኛው ሁለት ሰላምታ ነው። ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ቃሉ ሊቀየር ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም አለይኩም ወራህመቱላህ በዚህ አይነት መጥቷል ከነብዩ ሰለላሁ ዐለይሂ ወሰለም ወበረካቱሁ እስከሚለው ድረስ ይጀምራል። ብቻ ሁለት ሰላምታዎች አሉ። ሰላምታ ዋጅብ አይደለም የሚሉት ሐነፊዮች ናቸው። በሐነፊያ መዝሀብ ሰላምታ ዋጅብ አይደለም። ግን ይሄ እንደዚህ ያሉት ላይ ከሐዲስ አንፃር ስናየው ደካማ ነው። ለዛ ነው በሐነፊያ መዝሀብ አንድ ሰው ልክ አሰላሙ አለይኩም ሊል አካባቢ ውዱእ ቢጠፋበት ሶላት አይደለም። ለምን? አሰላሙ አለይኩም ማለት ዋጅብ አይደለም እነሱ ሱና ነገር ነው ቢል መልካም ባይልም ምንም አይደለም እንማለት። ለዚህ አንዳንድ ማስረጃ አድርገው የጠቀሷቸው ማስረጃዎች አሉ። እነሱ እንደ ማስረጃ አድርገው የጠቀሷቸው አሉ ሐነፊዮቹ። ከዛ ውስጥ አንድ ሐዲስ ላይ አንድ ሰው ልክ ሰላምታን ተቃርቦ ውዱኡን ቢያፈርስ ሶላቱ ሞልቷል የሚል ሐዲስ አለ። ይሄንን አምጥተዋል። ይሄ ሐዲስ ግን ضعيف ነው። በጣም ሑፋዝ የሚባሉ ትላልቅ የሐዲስ ሊቃውንት የሚባሉት ሐዲሱ ضعيف መሆኑ ላይ ስምምነት ላይ ነው የደረሱት ጭራሽ ማለት። ከዚህ አንፃር የሐነፊያ መዝሀብ ላይ ያሉ ሰዎች ይህንን ሐዲስ ማምጣታቸው በጣም ያልተገባ ይሆናል ማለት ነው። ضعيف ሐዲስ እንደ ማስረጃ አይሆንምና። ሌላው الإمام الترمذي ስለ ሐዲሱ ተናግረው ይሄ ሰነዱ ጠንካራ ያልሆነ ሐዲስ ነው ብለው ተችተውታል ሐዲሱ። ሌላ ማስረጃ የጠቀሱት ሐነፊዮቹ ሰላምታ ዋጅብ አይደለም በሚለው ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰላቱን ያበላሻ አንድ ሰው ጠርተውት ና ብለው ሶላት የሚሰገደው እንዲህ ነው ብለው ያሉት ቀን ሰላምታን አልጠቀሱም የሚል ነው። እዛች ቦታ ላይ ስላልጠቀሱ እቺ ሰላምታ ግዴታ አይደለችም አሉ ሐነፊዮች። ጅምሁር ዑለማ ያሉበት አብዛኞቹ ዑለሞች ያሉበት ከአራቱ መዝሀቦች ውስጥ ደግሞ ሶስቱ ያሉበት አቋም ሰላምታ ዋጅብ ነው። ዋጅብ ለመሆኑ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አንድም ጊዜ አለመተዋቸው አንደኛው ነገር ማስረጃ። አንድም ጊዜ ሰላምታ ትተው አሰላሙ አለይኩም ሳይሉ የተነሱበት ሁኔታ የለም። ምን ብለዋል ደግሞ እሳቸው? ሰሉ ከማ ረአይቱም እኔ ስሰግድ እንዳያችሁ አድርጋችሁ ስገዱ። ስለዚህ እሳቸው ሶላት ሰላምታ የሌለው አንድ ሶላት በህይወታቸው ካልሰገዱ ምን የሚሉት ይሆናል? የእሳቸውን ሰሉ ከማ ረአይቱሙኒ ኡሰሊ እንዴት ነው የምንገነዘበው? እኔ ስሰግድ እንዳያችሁ አድርጋችሁ እኔ እንዳሳየዋችሁ ነው መስገድ ያለባችሁ ከሚለው ጋር ቀጥል ማለት ነው። ሌላው አስሐቡ ሱነን ያወሩት አቡ ዳውድ ተርሚዚ ነሳኢ ኢብኑ ማጃህ ያወሩት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሶላት ሲናገሩ ተሕሪሙ ተክቢር ወተህሊሉ ተስሊም አላሁ አክበር ሲባል ከሶላት በፊት ሐላል የነበሩ ነገሮች ሐራም ይሆናሉ ብለዋል። አላሁ አክበር ሲባል እኮ መብላት ይቻላል እንዴ? ሶላት ውስጥ አይቻልም። መጠጣት አይቻልም። መሳቅ አይቻልም። መነጋገር አይቻልም። እንደፈለገ መንቀሳቀስ አይቻልም። ስለዚህ ይሄ አላሁ አክበር የሚለው ለዚህ ነው ምን የሚባለው ተክቢረቱል ኢህራም። من إلى حديث لا تحريمها حرام
የሚያደርጋት ሶላትን ከዛ በፊት ሶላቱ ሳይገባ በፊት የነበረው ነገር ሐላል እንዳልነበረ ሁላ ሐራም የሚያደርጋት ተክቢራው ነው ተህሊሉሃ ሐላል የሚያደርጋት ደግሞ التسليم ሰላምታው ነው ብለዋል السلام عليكم ورحمة الله ሲባል ሰውየው ከዚህ ሶላት ውስጥ ሲኖር ጊዜ የተከለከለውን ነገር የሚበቃለት መሳቁም መጫወቱ ማውራቱ መብላቱ መጠጣቱ መንቀሳቀሱም ይበቃል ማለት ነው እዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ለማንኛውም ወተህሊሉሃ ሐላል የሚያደርጋት አተስሊሙ ብለው ሲናገሩ ሰላምታ ግድ መሆኑን በዚህ ሐዲስ ላይ ጠቁመዋል ለዚህም ሰላምታ ግድ ነው ማለትን ከዚህ እንረዳለን ሌላው ሐዲሱ ላይ ያለው ምንድነው ሐዲሱ ባለፈው አይተናል ብያለሁ ነብዩ ሰለላሁ ዐለይሂ ወሰለም ሶላትን በተክቢር ይጀምሩ ነበር ይላል ቂራአትን በአልሐምዱሊላሂ ረቢል ዓለሚን ይጀምሩ ነበር ቂራአትን አልሐምዱሊላሂ ረቢል ዓለሚን ብለው ነብዩ ሰለላሁ ዐለይሂ ወሰለም ከጀመሩ ቂራአት መጀመር ያለበት በየትኛውም ጊዜ ጃህር ሶላት ላይ ወይም ተጮሆ የሚቀራ ሶላት ላይ አልሐምዱሊላሂ ረቢል ዓለሚን በሚለው እንጂ በበስመላ አይደለም ማለት ነው በበስመላ ቢስሚላሂር ረህማኒር ረሂም ተብሎ አይጀመርም ነብያችን የጀመሩት አልሐምዱሊላሂ ረቢል ዓለሚን ብለው ስለሆነ ማለት ግን ይሄ የመዝሀብ ጉዳይ ስለሆነ በአንዳንድ መዝሀቦች ጥሩ ነው ተብሎ ስለተቀመጠ ቀስ ብሎ በማስተማር አንዳንድ መስጊዶች ላይ ይስተዋላል እንደዚህ ያለው ነገር በል ኢማሙ ላያውቀው ይችላል እንደዚህ የሚል ሐዲስ እንዳለ ጭራሽ ላያውቅ ይችላል ሐዲስ ያልቀራ ሰው ነው የሚሆነው ወይ ፍቅህ ቀርቶ አንድ መዝሀብ ቀርቶ ነው የገባው ያ ነገር ሐቅ ነው ብሎ ደምድሟል ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መናገራቸውን ቁብ የለውም ሰውየው ምን ብለን ነው ከዚህ ሰው ጋር የምንታገለው መጀመሪያ ሐዲሱን ማስረዳት ሐዲሱን ማሳየት ነው እንጂ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት المهم ነብዩ ሰለላሁ ዐለይሂ ወሰለም አልሐምዱሊላሂ ረቢል ዓለሚን ብለው ነው ሶላት የሚጀምሩት ቢስሚላሂር ረህማኒር ረሂም አይባልም እስከ ማለት ድረስ የደረሱ አሉ ብያችኋል ማሊኪያዎች ጭራሽ ቢስሚላሂር ረህማኒር ረሂም ሶላታቸው ላይ አይሉ ቢስሚላሂር ረህማኒር ረሂም አይባልም ብለዋል ምንድነው ማስረጃቸው ሲባል ይሄው ነብዩ ሰለላሁ ዐለይሂ ወሰለም ጮሆ የቀሩት አልሐምዱሊላህ ከሚለው ነው አልሐምዱሊላህ ተብሎ ነው መቀራት ያለበት ብለዋል المهم ትክክለኛው አቋም ግን ቢስሚላሂር ረህማኒር ረሂም ይቀራል ሲቀራ ግን በውስጥ ነው የሚቀራው የሚጮኸው ከየትኛው ጀምሮ ነው አልሐምዱሊላሂ ረቢል ዓለሚን ከሚለው ጀምሮ ነው የሚለው አቋም ይሄ ነው ትክክለኛ ሚዛናዊ አቋም ይሄ የሐዲስ አልሐምዱሊላሂ ረቢል ዓለሚን ብለው ይጀምራሉ ይላል ቢስሚላህን የሚጠቁም ሐዲስ አለው ከተባለ ሌላ ሐዲስ ላይ ቢስሚላሂር ረህማኒር ረሂም በውስጥ ላይ እንደሚቀሩ ማስረጃ መጥቷልና በዛ አይነት ቢስሚላሂር ረህማኒር ረሂም በውስጥ መቀራት አለበት ይሄ አንዳንዴ የዚህ አይነቱ አቋም ተያይዞ የሚመጣው ከምን ጋር ነው ቢስሚላሂር ረህማኒር ረሂም የሚለው የፋቲሃ ክፍል ነው ወይስ አይደለም የሚል ኺላፍ አለ ቢስሚላሂር ረህማኒር ረሂም የሚለው የፋቲሃ አንድ አያ ነው ወይስ አይደለም የሚል የዑለሞች ኺላፍ አለ ትክክለኛው የፋቲሃ አንድ አያ አይደለም የፋቲሃ አንድ አያ አይደለም ነገር ግን የቁርአን አንድ አያ ነው የፋቲሃ አንድ አያ አይደለም የቁርአን አንድ አያ ይህ የቁርአን አያ ሱራዎችን እርስ በራሳቸው እንዳይደባላለቁ ፋሲላ ተደርጎ በየሱራ መካከል ተቀምጧል ፋቲሃ አለ ከበቀራ ጋር ፋቲሃ እንዳይቀላቀል መሃል ላይ ቢስሚላሂር ረህማኒር ረሂም ተቀምጧል በቀራና ሱረቱ አሊ ኢምራን እንዳይቀላቀል ቢስሚላሂር ረህማኒር ረሂም በመካከል ተቀምጧል እየተባለ እንደዚህ እስከመጨረሻ ከሱረቱል ፋቲሃና ከሱረቱል አንፋል መካከል ብቻ ነው ያልተቀመጠው ስለዚህ ሱረቱ ተውባ ሱረቱ በራአ ማለት ሱረቱል በራአና
ሱረቱል አንፋል መካከል ብቻ ነው ያልተቀመጠው እሱም ማዕናቸው ተያያዥ ስለሆነ ይላሉ አንዳንዶቹ አይ አይደለም ነብዩ ሰለላሁ ዐለይሂ ወሰለም አስቀምጡ ብለው ስላላዘዙ አይደለም ቢስሚላሂር ረህማኒር ረሂም የሚለው ሱረቱ ተውባ ላይ ከተጠቀሰው ዛቻ ጋር አብሮ ስለማይሄድ እያሉ ብዙ ይላሉ ብዙ ምክንያት ይኖረዋል እሱ ዋናው ምክንያት ነብዩ ሰለላሁ ዐለይሂ ወሰለም አለማዘዛቸው ዋናው ምክንያት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሱራዎቹ ሁለቱ ሱራዎች መካከል ቢስሚላሂር ረህማኒር ረሂም ይቀመጥ ብለው አላሉ ስለዚህም በዛው መልክ ነው እስከዛሬ ድረስ ያለው ማለት ነው ቢስሚላሂር ረህማኒር ረሂም ሚለው ከሱረቱ ነምል የአንዲት አያ ከፊል እንደሆነ ዑለሞቹ ይናገራሉ ያው ቁርአኑም ላይ ማየት ይቻላል ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂር ረህማኒር ረሂም ይላል ይሄ ቢስሚላሂር ረህማኒር ረሂም የሱረቱል ፋቲሃ አንድ አያ ተደርጎ በተለያዩ በሆኑ የቁርአን መጽሐፎች ላይ እንግዲህ ቢስሚላሂር ረህማኒር ረሂም ይልና ሱረቱል ፋቲሃ አይታችሁ ገልጣችሁ ከሆነ ቁጥር 1 ይላል ፋቲሃን የፋቲሃ ምን አድርጎ እየቆጠረ ነው ማለት ነው አንድ አያ አድርጎ እየቆጠረ ነው በዚህ የሄዱ ዑለሞች ስላሉ ነው ቁርአኑ ላይ እዚህ አሁን የተለያዩ ሆኑ የቁርአን ሙስሐፎች እንደዚህ የታተሙት ላይ ስናይ ቢስሚላሂር ረህማኒር ረሂም አንድ ቁጥር ይላል አልহামዱሊላሂ ረቢል ዓለሚን ሁለት ቁጥር ይላል ይሄ እንግዲህ በሻፊዒ መዝሀብ የተቀመጠ ስለሆነ ቁጥሩ እንጂ ሌላ መዝሀብ የለም ለማለት አይደለም የመዝሀብ ልዩነት እንዳለና ራጅሑ ይህ እንደሆነ ኢብኑ ከሲር ረሂመሁላህ ተፍሲራቸው ላይ መጀመሪያው ላይ ተናግረዋል ስለ በስመላ በረጅሙ የፈሰሩበት ቦታ አልহামዱሊላሂ ረቢል ዓለሚን የሚለው ነው የሱረቱል ፋቲሃ መጀመሪያ በአንድ ሐዲስ ውስጥ قسمت الصلاة بيني وبين عبدي إذا قال الحمد لله رب العالمين ይላል ሶላትን በእኔና በባሪያዬ መካከል አከፋፈልኩ ሶላት ማለት የተፈለገው ሱረቱል ፋቲሃ እዛ ሐዲስ ላይ ሶላትን በእኔና በባሪያዬ መካከል አከፋፈልኩት ይላል አላህ ከዛ ባሪያዬ አልহামዱሊላሂ ረቢል ዓለሚን ባለ ጊዜ ጌታ አላህ ምን ይላል ሐመደኒ አለ ጌታዬ ባሪያዬ አመሰገነኝ ይላል አሁን እንግዲህ اذا قال بسم الله الرحمن الرحيم የሚል የለም ሐዲሱ ላይ ማስረጃነቱ ምንድነው بسم الله الرحمن الرحيم ባለ ጊዜ እኔ እንደዚህ እለዋለሁ አይደል የሚለው ምንድነው አልহামዱሊላሂ ረቢል ዓለሚን ባለ ጊዜ እኔ እንደዚህ እለዋለሁ الرحمن الرحيم ባለ ጊዜ እንደዚህ እለዋለሁ ስለዚህ ሱረቱል ፋቲሃ የሚጀምረው አልহামዱሊላሂ ረቢል ዓለሚን ከሚለው ነው የሚለው ራጅ ሰባት መሆኑ መጥቶ አይደለም ወይ ሐዲስ ላይ ሰብዓ አልመታኒ ነው ተደጋጋሚ ሰባት አንቀጾች ተብሏል ሰባት መሆኑ እንዴት ይመጣል እንደዛ ከሆነ ይህዲና ሲራጠል ሙስተቂም የሚለው ላይ ያካፍሉታል እነዚህ እንደዚህ ያሉት ዑለሞች ማለት ነው እዛ እንደ አንድ የተቆጠረው አያ በዚህ በስመላን ከተው በከፋፈሉት ዑለሞች እንደ አንድ የተቆጠረው በስመላን ባልከተቱት ደግሞ እንደ ሁለት መሃል ላይ ተቆርጦ ስለሚካፈል ሰባት ይሆናል እሱ ችግር አይፈጥርም المهم وكان اذا ركع ركوع بعد الركوع زي لم يشخص راسه ولم يصوبه ራሳቸውን ወደ ላይ ማንጋጡም ወደ ታችም ዝቅዝቅ አያደርጉም ولكن بين ذلك فمهكل لم ينو وكان اذا رفع راسه من الركوع لم يسجد حتى يستوي قائما لا ركوع بعد الركوع ጊዜ ስጁድ አያደርጉም ቀጥ ብለው እስከሚቆሙ ድረስ ይሄ ታላቁ ዓሊም ሼክ መሐመድ ኢብኑ አሊ አደም የሚባሉት አንድ ሸርሐቸው ላይ የሐነፊያ መዝሀብ ተማሪዎች ይሄ ነገር እንደው መፍጠናችሁ ሱና ነው የተባሉ ነው የሚመስሉት ጭራሽ ብለዋል በሐነፊያ መዝሀብ ከሩኩዕ በኋላ ያለው ኢዕቲዳል ግድ አይደለም ግድ ስላልሆነ ብዙ ጊዜ ሐነፊዮችን ስናይ ወደ ወሎ አካባቢ ይበዛሉ እንደዚህ ሩኩዕ ካደረጉ በኋላ
እንዲህ ብለው በዚህ ነው የሚሄዱት ቀና ብለው ይሄ ሩኩዕ እንደዚህ አደረጉ ቀጥ ብለው አይቆሙ ቀጥ ብለው ሳይቆሙ እንደዚሁ ከሩኩዕ እንደመጡ እንዲህች ነው የሚወርዱት ማለት ነው ገና ሳይደርሱ ወደ ላይ ሳይወጡ አልሙም ይሄንን በጣም አድርገው ኮንነው ስለሚያውቋቸው አብረው ስላደጉ ከዚህ አይነት ሰዎች ጋር በጣም አድርገው መጥፎነቱን ጽፈዋል የኛው ሀገር ታላቅ ዓሊም ነው ብለው ይሄ ቀጥ ብሎ መቆም አለበት ይሄው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሩኩዕ አድርገው ሲመለሱ ሱጁድ አያደርጉም ነበር حتى يستوي قائما ቆመው ቀጥ እስከሚሄዱ ድረስ ነው ሐዲስ ላይ በዚህ አይነት ተግባር ያለበት እንጂ የሆነ አንድ ፍቅህ መዝሐብ ላይ አግኝቻለሁ ተብሎ ሶላት ማበላሸት ነው የሚሆነው وكان اذا رفع راسه من السجده كسجود ራሳቸውን ሲያነሱ لم يسجد حتى يستوي قاعدا ቁጭ ብለው እስከሚረጋጉ ድረስ ተመልሰው ሱጁድ አያደርጉም ከዚህ መጡ ከሱጁድ ተነሱ ቀጥ ብለው ነው እዚህ ረብ እግፍር ሊ በቀርተው ተመልሰው ሱጁድ የሚያደርጉት እንጂ ከዚህ መጡ ቀና ብለው ወደዚህ አይመለሱም ማለት ነው አንዳንዶቹ እንደሚሰሩ በተለይ በዚህ አይነት እየሰገዱ የሸመገሉ ሰዎች ቢነገራቸውም ለማስተካከል ይከብዳቸዋል ለምን ተለምዶ ሆኗል ይሄ ነገር እንደው እንደ ዒባዳ ሳይሆን እየተተገበረ ያለው እንደ ተለምዶ ነው ተሞልተዋል አላርም ቢጤ ነው ማለት ነው በቃ ሁለት ረካዓ ለመስገድ ፈልጉ ያኛውን ድሮ የሚሰግዱትን ሶላት ነው የሚሰግዱት ሩኩዕ የሌለው በይነ ሰጅደቴ መቀመጥ የሌለው ማለት ነው እንደዚህ አሳይቶ ብቻ መልስ ሩኩዕን አሳይቶ ብቻ መልስ ማለት ነው አላሁ አዕለም አንዳንዶቹ እንዴት እንደሚቀሩት ራሱ ቂራአቱ ማለት ነው وكان يقول في كل ركعتين التحية بيجي ሁለት ረካዓው ተህያ ይቀሩ ነበር وكان يفرش ያለጥፍ ነበር رجله اليسرى وينصب رجله اليمنى ሌላ ሲቀመጡ አቀማመጣቸው ፍትራሽ ነበር ነው وكان ينهى عن عقبة الشيطان ከሸይጣን አቀማመጥ የሚባለው ተረከዙ ላይ ሊቀመጥ ነው እግሮቹን እንደዚህ አድርጎ ብላ ወደፊት ቢያደርግስ እግሮቹ ይሄ የሸይጣን አቀማመጥ አይባል እግሮቹን እንደዚህ አጥፎ በዚህ በተረከዞቹ ላይ ቢቀመጥ ማለት ነው ይሄ እንደዚህ ሆኖ ተቀመጠበት እግሮቹ ላይ እንደዚህ ተቀመጠ ሱብሃንአላህ ይሄ ማለት ይሄኛው عقبة الشيطان እንዳትሉ ይሄ የነብዩ ሱና ነው ብለው አብዱላህ ኢብኑ አባስ ተቆጥተው አስተምረዋል ስለዚህም ይሄኛው አይደለም የተፈለገው እንደዚህ አድርጎ እዚህ ላይ እንደዚህ መቀመጥ ይሄ የሸይጣን አቀማመጥ ነው ይሄ አይቻልም እግሮቹን ወደ ኋላ አድርጎ በእነሱ በተረከዞቹ ላይ መቀመጥ ማለት وينهى أن يفترش الرجل ذراعيه افتراش السبع ያውሬ ማንጠፍን ሰውየው አንጥፎ መቀመጡንም ሱጁድ ማድረጉንም ነብዩ ከልክለዋል ይላል ያውሬ ማንጠፍ ማለት ሱጁድ ሲያደርግ እንደዚህ ክንዱን መሬት ላይ ማንጠፍ ነው ይሄ ተከለከለ وكان يختم الصلاه بالتسليم بل እንደውም በዚህ የተነሳ ከአውሬ ጋር መመሳሰል ተገቢ ያልሆነ መጥፎ ነገር መሆኑን ትላንትና አይተናል አላህ Subhanahu Wa Ta'ala መጥፎ ሰዎችን ሲያነሳ ከአውሬ ጋር መሳስሎ ለምሳሌ ዕውቀት ኖሯቸው ዝም ብለው ተላላ ሰዎችን መጥፎ ሰዎችን እየተከተሉ ከነሱ ጋር የሚሄዱ ሰዎችን ውሻ ብሎ አላህ ቁርአን ላይ ወስፏቸዋል በልዓም የሚባል በነብዩላህ ሙሳ አለይሂ ሰላቱ ወሰለም ጊዜ ነበረ አላህ ዕውቀት የሰጠው ሰው ነበረ ያ አላህ ዕውቀት የሰጠው ሰው አላህ የሰጠውን ዕውቀት አክብሮ የአላህን ኒዕማ ከመንም በላይ የሆነ ትልቅ የሆነ ኒዕማ ነው ዕውቀት ማለት ጠብቆ ተንከባክቦ ማቆየት ሲገባው ጭራሽ ነብዩላህ ሙሳ ላይ ዱዓ አደርጋለሁ እያለ ሰው ማጎናበድ ያዘ ማለት ነው የዚህ ጊዜ
አላህ ክፉኛ ቀጥቶታል መቅጣትም ብቻ ሳይሆን በዚህ በእኛ ታላቁ ቁርአን ላይም ታሪኩን አንስቶ አላህ ውሻ ብሎ ወስፎታል مثله كمثل الكلب የሱ ምሳሌውም የውሻ ቢጤ ነው ان تحمل عليه يلحث በተባረረው ያለከልካል አው ተትሩኩ يلحث ወይም በተወም እሱ ከማለክለክ የሚወገድ አይደለም እያለ የመጨረሻ ከእንስሳ ሁላ ጸያፊና ልክስክስ በሆነው በውሻ አላህ Subhanahu Wa Ta'ala ወስፎታል ይሄንን ሰው ማለት ነው እንዲሁም ደግሞ ስጦታ ሰጥቶ ስጦታ ላይ የሚመለስን ሰው አንዳንዱ ሰው ስጦታ ለሆነ ሰው ይሰጣል ከዛ በኋላ ይነድማል ይጸጸታል ከዛ የሰጠውን ስጦታ ከዛ ከሰውየው በኃይልም ይሁን በተዘዋዋሪ ብቻ ያስመልሳል እንዲህ ያለው ነገር ታዲያ ጥሩ አይደለም የውሻ ባህሪ ነው የውሻ ባህሪ ስለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ الذي يعود في هبته كالكلب يعود على قيئه ስጦታ ሰጥቶ በስጦታው ላይ የሚመለሰው ማለት እንደ ውሻ ነው አስታውቆ ተብከቱ እንደሚበላው ውሻ ብለው ሐዲስ ላይ ተናግረዋል እንደዚህ የመሳሰሉ ከአውሬዎች ጋር እንደዚህ አመሳስለው የተናገሩት ተቆጥሮ የማያልቁ ሐዲሶች አሉ እና እነዚህን ባህሪያቶች አንድ ሰው ማራቅ ነው ያለበት ባለፈው አንድ ዳዕዋ ነበር እዛ ላይ አሳልፈናል በርግጥ አንዳንድ ነገሮችም ማለት ነው الإمام ابن القيم رحمه الله ሰው አላህ Subhanahu Wa Ta'ala ሲቆጣ ከዚህ በፊት ለምሳሌ ይሁዶችን አላህ ተቆጥቶባቸው فجعلناهم قردة خاسئين ይላል አላህ Subhanahu Wa Ta'ala የተዋረዱ የሆኑ ጀንጀሮዎች አድርገን ቀየርናቸው ሌላ ቦታ ላይ ደግሞ አላህ የተወሰነውን ወደ ከርከሮነት ወደ ጅንጀሮነት እንደቀየረው ቁርአን ላይ ይናገራል አኺረ ዘመን ላይ የሚመጡም ሰዎች እንዳሉ ተነግሯል ሐዲስ ላይ ዘፈን ይበቃል ብለው ሸሪዓን ዘፈን እንደሚያበቃ አድርገው እንደገናም ይሄ ኸምርን ሸሪዓው እንደሚያበቃ አድርገው እየጨፈሩና እየዘመሩ ባሉበት ሁኔታ አላህ Subhanahu Wa Ta'ala ሰውነታቸውን እንደሚቀይረውና ወደ ጅንጀሮነት እንደሚቀይረውና ወይም አላህ Subhanahu Wa Ta'ala ወዳሻው ነገር ተቀየረው ሰዎቹ በዚህ አይነት እንደሚቀጡ ሐዲስ ላይ መጥቷል የዚህ አይነቱን ነገር ካነሱ በኋላ ምን ይላሉ ابن القيم رحمه الله አንዳንዱ ሰው የሚያስበው ገና ፊቱ ከለሩ ወይ ቀንድ እስከሚሰጠው ጥርሱ እንደዚህ ረዛዝሞ ወጥቶ አውሬ እስከሚሆን ድረስ ነው እሱ ባህሪው አውሬ ሆኗል ይላል አላህ ቀይሮት ከሰውነት ተራ አውጥቶት ምን ሆኗል በባህሪው ቀጥቶታል ባህሪው አውሬ ሆኗል ወይ ተናካሽ ነው የሚሆነው ልክ እንደ አውሬዎቹ ወይ መርዘኛ ይሆናል ልክ እንደ እባብና ጊንጥ እያሉ አስረድተዋል አልሙሂም እንደዚህ ያለው ነገር አላህ ይጠብቀን ነው የሚባለው በጣም ጥንቃቄ ያስፈልጋል ማለት ነው አላህ ይሄን ኒዕማ ከሰውነት ተራ አሁን ስናየው አብዛኛው ሰው ስርዓት እየጠፋ ነው ያለው ስርዓት በጣም አደብ احترام ሰው ማክበር መሳሰሉ እንደዚህ ስርዓቶች በጣም ለነንከባከባቸው የሚገቡ እሴቶች ናቸው እነዚህ ነገሮች ከጠፉ የሰው ልጅ ብዙ ነገሩን ያጣል ብዙ ነገሮችን ያጣል እነዚህ ለነንከባከባቸው የሚገቡ ነጥቦች ናቸው አልሙሂም አላህ በወንጀል ነው በርግጥ ሰዎችን ከሰውነት ከመተዛዘን ወደ መጨካከን ከመስማማት ይልቅ ወደ መተራመስ ከመከባበር ይልቅ ወደ መናናቅ ከመተቃቀፍና አንዱን ከመረዳዳት ይልቅ ወደ መተላለቅ ሰዎችን የሚያመራው ወንጀል ነው አላህ
በወንጀላቸው ሰዎችን ሲይዛቸው ነውና ተውባ ማድረግም ወደ አላህ Subhanahu Wa Ta'ala ማልቀስም ያስፈልገዋል ጉዳዩ በርግጥ أنا عبد الله بن عمر رضي الله تعالى عنهما أن النبي صلى الله عليه وسلم كان يرفع يديه حذو منكبيه النبي صلى الله عليه وسلم اسكا تكشاچو درس እጃቸውን ያነሳሉ ይላል إذا افتتح الصلاة بكفته غزي صلاة مجمريا تكبيرا إذا كبر وإذا كبر للركوع لركوع تكبيرا سيادرغو እንደዚሁ صلاتንም مجمريا ሲከፍቱ استفتاح ላይ الله أكبر ይሉ ነበር ነው እጃቸውን ያነሳሉ ከተከሻቸው አቅጣጫ ይላል እዚህ ሐዲስ ላይ ሌላ ሐዲስ ላይ ከጆሮአቸው አቅጣጫ ይላል በዚህ የተነሳ አንዳንዴ ጆሮ አቅጣጫ ማድረግ ይችላል አንዳንዴ ተከሻው አቅጣጫ ማድረግ ይችላል ይላሉ አለያ ደግሞ በሁለቱ መሐከልም ቢያደርግ አላጠፋም ለምን ሐዲስ መጥቷል ጆሮም አቅጣጫ ተከሽም አቅጣጫ የሚል ሐዲስ አለና المهم እንመጣበታለን እዚህ ሐዲስ ላይ የሚለው ግን ተከሻ አቅጣጫ ነው የሚለው ተከሻቸው አቅጣጫ ነብዩ ሰለላሁ ዐለይሂ ወሰለም ያነሱ ነበረ ነው እጃቸው እጁን ሳነሳ አንድ ሰው ተክቢራ ማድረግ ይችላል አላሁ አክበር ብሎ መቆም ይችላል ነገር ግን እጁን ማንሳቱ ይወደዳል ነብዩ ሰለላሁ ዐለይሂ ወሰለም ስለሚያነሱ እጅ የሚነሳበት ማዕና አለ ወይ ከተባለ ማዕና አለ ለአላህ Subhanahu Wa Ta'ala ጧዕ ታዛዥ መሆኑን ይጠቁማል የመሳሰሉ አንዳንድ ጥቁማዎች አሉ ለሶላት ጌጥ ነው ሲጀመር እጁን ማንሳቱ ሶላቱን ያሳምረዋል ሌላው ደግሞ ወደ አላህ Subhanahu Wa Ta'ala ፊቱን እንዳዞረ ጥቆማ ነው ሌላው ደግሞ የገፍላን ሒጃብ አላህ እንዲያነሳለት ነው እጁንም ያነሳው ብለዋል በሰጋጅና በአላህ መሐከል ሒጃብ አለ ይሄን ሒጃብ ለመግለጥ ነው የገፍላን ሒጃብ ይሄ ተክቢረቱል ኢህራም ላይ የሚነሳው እጅ የሚነሳው በዚች ቦታም ሳይሆን ሩኩዕም ላይ ይነሳል ተከበረ ለሩኩዕ ነብዩ ሰለላሁ ዐለይሂ ወሰለም ለሩኩዕ አላሁ አክበር እያሉ ወደ ሩኩዕ ሊሄዱ ሲሉ እጃቸውን እንደዚህ ያነሳሉ وإذا رفع رأسه من الركوع سمع الله لمن حمده ብለው ሲሉም እንደዚሁ እጃቸውን ያነሳሉ ከሩኩዕ እጃቸውን አንስተው ነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የሚነሱት وإذا رفع ባነሱ ጊዜ رأسه ራሳቸው من الركوع ከሩኩዕ رفعهما እጃቸውን ያነሳሉ كذلك ልክ እንደዚሁ ይላል እስከ ተከሻቸው ማለት ነው وقال سمع الله لمن حمده የሚሉት የዛግ ربنا ولك الحمد ሙሉን وكان لا يفعل ذلك في السجود سجود ላይ ግን እጃቸውን አያነሱም ነበር ይሄንን አይሰሩትም ነበር እዚህ ቦታ ላይ የተጠቀሰው እዚህ ሐዲስ ላይ የተጠቀሰው የእጅ ማንሻ ቦታዎችን ሶስት ነው የተጠቀሰው አንደኛ እንደማዛ አለ عند افتتاح الصلاه صلاه ሲከፍት ሁለተኛ ሩኩዕ ሲያደርግ ሶስተኛ ከሩኩዕ ሲነሳ በቀሌላ አልተጠቀሰም እዚህ ጋር ያልተጠቀሰው ቦታ ምንድነው ተሸሁድ الأول ያላቸው ሶላቶች ከሆኑ የመጀመሪያ ተሸሁድ ያላቸው ሶላቶች ከተሸሁድ الأول ተነስቶ ወደ ሶስተኛው ረካዓ ሲቆም እጅ ያነሳል ይወደዳል ማለት ነው ስለዚህም በድምሩ አራት ቦታዎች ናቸው ማለት ነው አራት ቦታዎች ናቸው ማለት አራት ጊዜ ናቸው ማለት አይደለም ሩኩዕ ስንት ጊዜ አለ በቃ በያለበት ሩኩዕ ካለ ሩኩዕ በወረደ ቁጥር እጅ ያነሳል ከሩኩዕ በተነሳ ቁጥር እጁን ያነሳል ይሄ ነው خير
ያው ቅድም ለምንድነው እጅ የሚነሳው የሚለውን ሚስጥር በተወሰነ መልኩ አይተናል። አንደኛ ለሶላቱ ጌጥ ነው ብለዋል የተወሰኑ ዑለሞች። ሌሎቹ ደግሞ በሱና በጌታው መካከል ያለን የገፍላ ሒጃብ ለማንሳት ነው ብለዋል። ሰውየው አካላቱ ሲንቀሳቀስ ልቡም ይንቀሳቀሳል ብለዋል። الإمام الشافعي رحمه الله تعظيم الله واتباع سنة النبي الله لما تلق ነው እጅ የሚነሳው ነብዩን ደግሞ ሱናቸውን ለመከተል ነው ብለዋል። ይሄኛው ይበልጣ ነው። አላህን ለማተለቅ ነብዩን አለይሂ ሰላቱ ወሰለም ሱናቸውን ለመከተል ነው። عن عبد الله بن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله متنيا عليه الصلاة والسلام قالوا إلى أمرت أن أسجد على 7 أعظم በሰባት አካላት ስጁድ እንዳደርግ ታዝዣለሁኝ አሉ ነብያችን አለይሂ ሰላቱ ወሰለም። على الجبهة በግንባሬ وأشار بيده إلى أنفه ታዝዣለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ተውሂድም እንማራለን። ታዝዣለሁ ነብዩ ሰለላሁ ዐለይሂ ወሰለም ምንድናቸው ማለት ነው? ታዛዥ ናቸው እንጂ አዛዥ አይደሉም። ታዛዥ ናቸው። አላህ ነው የሚያዛቸው። የታዘዙትን ይተገብራሉ ልክ እንደኛው ማለት ነው። ባይሆን በእኛና በእሳቸው መካከል ያለ የወህይ ልዩነት አለ። ቁል ኢነማ አነ በሸሩ ሚስሉኩም ቁርአን በላቸው እኔ እንደናንተው ያለው የሰው ልጅ ነኝ። ዩሃ ኢለየ እነማ ኢላሁኩም ኢላሁ ጌታችሁ አንድ ብቸኛ የሆነ አምላክ መሆኑ ወደ እኔ ወህይ ይደረግልኛል። المهم على الجبهة وأشار بيده إلى أنفه النبي صلى الله عليه وسلم በግንባሬ ስጁድ እንዳደርግ ታዘዝኩኝ አሉና ወደ አፍንጫቸው ጠቆሙ። ይህ ብሎ ማለት አፍንጫ ከግንባሩ ውስጥ ይገባልና ሰውየው ስጁድ ሲያደርግ እንደዚህ በግንባሩ ብቻ እየተተከለ አፍንጫው የማይነካ ከሆነ ከስጁድ አካላት አንዱ የሆነውን አካል በትክክል ሳያደርግ ነው ማለት ነው ስጁድ እያደረገ ያለው። በዚህም የተነሳ ስጁድ ባጢል ይሆናል። ስጁድ ባጢል ከሆነ ደግሞ ሶላቱን ጋር ራሱ ይሄዳል ጉዳዩ። المهم አንደኛው ክፍል ይሄ ነው እንግዲህ ወልየደይን እጆቹ የደይን ሲባል على الاطلاق የደይን ማለት ከፍ ማለት ነው። በልቁ እጅ ተብሎ በሸሪዓ ከመጣ የድ ተብሎ ከመጣ የሚፈልግበት ይችላል። ስለዚህም የደይን ማለት እነዚህ ሁለት መዳፎች ናቸው። እነዚህ ሁለት መዳፎች እንደዚህ መያዝ መቻል አለባቸው። ስጁድ ላይ መሬቱን መያዝ መቻል አለባቸው። እጆቹን እንደዚህ አንስቶ እንደዚህ ብሎ ቢል አንድ ሰው ስጁድ እያደረገ አይደለም ማለት ነው። ሌላው ሐታ ተምሯል ተብሎ የሚባለው ሰው ከኋላ ሲሰግዱ እግሩን እንደዚህ አንጠልጥሎ የሚሰግድ ሰው አለ። እግር ስጁድ ሲደረግ እንደዚህ መርገጥ መቻል አለበት መሬት ላይ። ይህም ትልቅ ስህተት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ታዘዝኩኝ በሰባት አካላቴ ስጁድ እንዳደርጋሉና የመጀመሪያው ግንባሬን መሬት እንዳስነካ አፍንጫቸውን ጠቆ ከና አፍንጫ ነው ማለት ነው። ስለዚህ ግንባሩን እንደዚህ ሲያደርግ አፍንጫውን መሬት መንካት መቻል አለበት። ኢላ እንደው ዑዝር ካለው እንጂ ዑዝር ካለው ምናልባት አፍንጫውን እያመመው ከሆነ የዛ ጊዜ ዑዝር ይኖረዋል። ዑዝር ያለበት ሰዎችም አልገባም እዚህ ጋር ጤነኛ የሆነውን እየተናገርን ያለ ነው ማለት ነው። ዑዝር ካለውማ ሰውየው ለምሳሌ እስከዚህ ድረስ ነው ወገቡ የሚታዘዝለት ስጁድ ማድረግ አይችልም። ይወድቃል ስጁድ አድርጋለሁ ካለ መሰለህ ወይም ጭራሽ ጎንበስ ማለት ማይቻል ነው። እስከሚችለው ብቻ ነው በቃ የሚታዘዘው። لا يكلف الله نفسا الا وسعها فاتقوا الله ما استطعتم የቻላችሁትን ያክል አላህን ፍሩ ስለሆነ ማለት ነው። ሌላው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወልየደይን ካሉ በኋላ ወሩክበተይን ሁለት ጉልበቶች እና ወአጥራፍ القدمين የእግሮች ጫፎች እነዚህ ሁላ ስጁድ የእግሮች ጫፎች የአንድ እግር ጫፎች ጣቶች እና የሌላኛው እግር ጣቶች የአንዱ እግሩን ጣት አንድ ብለው ነው የሚጠራው ሁሉም ማለት እንደ አንድ ሁሉም መዞር ነው ያለበት ወደ ቂብላ መዞር የማይችል ጣት ካለ እንደው አዞት ሰውየው ነገር ግን አልቻለም
ጣቱ አይጠይቅም ሰው ገባን እንደዚህ ሊያደርግ ሞክሮ ነበር አልታጠፈለትም እሱ የቻለውን ያክል እንደዚህም ቢሆን ያቁመው ነው የምንለው እንደዚህ ማድረግ ባይችልም እንኳን المهم የቻለውን ያክል መተግበር መቻል አለበት ጣቶቹን አጠቃላይ የእግር ጣቶቹን አንድ ተብሎ ተቆጠሩ በዚህ በኩል ያሉትን የእግር ጣቶች አንድ ተብሎ ተቆጠሩ በድምሩ ሁለት ጉልበት አንድ እየተባለ እየተቆጠረ ሁለት ሆነ ሁለት አራት ይሆናል ከመጀመሪያ ከተቀመጠው ጋር ሰባት አንድ ግንባርና አፍንጫ በአንድ ላይ አንድ ነው የሚባለው ሁለት እጆች አንድ ተደርጎ ነው የሚቆጠረው ሁለት እጆች እንደው ሁለትና አንድ ሶስት ማለት ነው ከኋላ ከተቀስናቸው አራት ጋር ሰባት እነዚህ ናቸው የሱጁድ አካላት ማለት ትክክለኛው ቀውል ሁሉም ግንባርም አፍንጫም ነው በአንድ ላይ ተያይዞ የሚቆጠረው ለዚህ ማስረጃው ይሄ ሐዲስ አንዳንድ ዑለማዎች አፍንጫ ያብቃቃል ከግንባር ብለው ያሉዋል አፍንጫ ያብቃቃል እንደዚህ ብሎ ቢል ይሄው ግንባሩን ሳያስነካ አፍንጫው እንደዚህ ብሎ ቢል ሱጁድ አብቃቅቷል በቃ ሊሉ ነው ነገር ግን ራጂሁ ትክክለኛው ቀደም ያሳለፈው ሐዲሱ ላይ ያለው ወመጀረሻ ሐዲስ በሰባቱም አካላት ሱጁድ ማድረግ ዋጅብ ነው ይሄ የኢማም አህመድ መዝሐብ ላይ ልክ ቀደም በተጠቀሰው መልኩ ተቀምጧል ሌላው አፍንጫ የግንባር ተከታይ ነው ሱጁድ ላይ ሱጁድን አሟይ ነው የሚሆነው አፍንጫ መሬት ላይ ሳያደርግ አንድ ሰው ሱጁዱ አይሟላለትም ማለት ነው ሌላው ሐዲሱ ላይ ያልተጠቀሱ ነገር ግን ከዚህ ቦታ አሁን ጋር የሚገናኙ ከሱጁድ አካላት በተያያዘ የሱጁድ አካላትን ሰውየው ለግንባሩ መደፊያ አድርጎ ቢጠቀማቸው ይከለከላል ለምሳሌ እንደዚህ ብሎ ሱጁድ ሊያደርግ ይሄው እንደዚህ እንዳልኩት ምን ነው ግንባሩ እየደፋ ያለው እጆቹ ላይ ይሄ ግንባሩ መሬት እየነካው አይደለም ይከለከላል ይሄ ሌላው የለበሰው ልብስ ላይ ጥምጣም ሊሆን ይችላል ወይም ደግሞ የለበሰው ይሄ ፎጣ ሊሆን ይችላል መሳሰለ አስቸጋሪ ነገር ከሌለ በስተቀር በለበሰው ልብስ ላይ ሸርተት አድርጎ በዛው ላይ ሱጁድ ማድረግ ከራሃ ነው ይጠላል ጥምጣም አድርጓል አንድ ሰው ይሄንን ጥምጣም እንደዚሁ አድርጎ በዚህ ላይ ሱጁድ ሊያደርግ ማለት ነው ግን አስቸጋሪ ነገር ከተከሰተ ብርዱ ወይ ሙቀቱ መሬቱ ያቃጠለ አስቸግሮ ከሆነ በለበሰው ጥምጣም ልክ ሱጁድ ላይ እንደዚህ ያነጠፈው ማለት ነው ይሄንን ጥምጣም ምን ሊያደርግ ማለት ነው ልክ ሱጁድ ሊወርድ ሲል እንዲያደርገውና ይነሳ ከአካላቱ ጋር የተያዘ ነው ይሄ ልብስ ከአካላቱ ጋር ባያያዝ ኖሮ መጀመሪያውኑ ከራሃ አይፈጥርም ነበር ነገር ግን ከአካላቱ ጋር የተያያዘ ስለሆነ ከአካላቱ ጋር የተያያዘ ልብስ እንደ ሱጁድ ማድረግ አድርጎ ማንጠፍ ይሄ ይጣላል ለሙቀት ጊዜ ሷሐቦቹ እንደዚህ እንደሚያደርጉ ሐዲስ ስለተዘገበ በዛ የተነሳ ለሙቀትና ለብርድ ለመሳሰሉ ችግሮች ከሆኑ ግን ይበቃል ይላሉ ዑለማዎች ለምሳሌ አርፍዶ መጥቷል ሰውየው ሲሚንቶ ነው የገጠመው ሲሚንቶ ፀሐይ አማምቆታል ሱጁድ ሲያደርግ ምን ያደርጋል ማለት ነው ጥምጣሙን እንደዚህ ወረድ ያደርገውና በጥምጣሙ ላይ ሱጁድ ያደርጋል ይሄ አይጠላበትም አይጠላም በሸሪዓ ማለት ነገር ግን ያለ ምንም ምክንያት እዚሁ እየሰገደ ምንም ወضዑ ምናምን ያለው ነገር
ሳይቀያየር የሱን ጥምጣም እንደዚህ እያደረገ ቢሰግድ ከራሃ ነው ጠላል ሌላው ወደ ሱጁድ ሲወረድ መጀመሪያ የሚቀድመው ምንድነው ከተባለ ጉልበት ነው መጀመሪያ የሚቀድመው ሁለቱ ጉልበቶች ናቸው ከዛ ሁለት እጆች ከዛ ያው ግንባሩ ካፍንጫው ጋር ይከተላል ማለት ነው عند حديث الله ولا يبرك احدكم كما يبرك البعير ግመል እንደሚንበረከከው አትንበርከኩም ቢል ግመል እንደሚንበረከከው አትንበርከኩ ማለት ከላይ እንደው እየመጣችሁ አትውደቁ ማለት ነው የተፈለገበት እንጂ አንዳንድ ሰዎች እንደሚያስቡት ግመል የሚንበረከከው እንደዚህ የመጀመሪያውን ጉልበቶቹን አስቀድሞ ነው አይታችኋል አይደል ይሄን ያመጣና እሱ ጉልበት የተባለውን ክፍሉ ማለት ነው ብርክክ ነው የሚለው ከዛ በኋላ ነው ሌላ አካሉን አስከትሎ ይሄን ብርክክ ካለ በኋላ እንዲህ ነው መለስ ብሎ ዘጭ የሚለው ግመል አቀማመጡ ይሄ ነው አልሙሂም እንደ ግመል አትንበርከኩ ብሎ ሲል እዚህ ጋር የተፈለገው በጉልበት አትውረዱ የመሰላቸው ሰዎች አሉ በጉልበት አትውረዱ የመሰላቸው ሰዎች አሉ እንደዛ አይደለም እንደ ግመል አትንበርከኩ ማለት የተፈለገው ከላይ መታችሁ እንደው ተንደርድራችሁ አትውረዱ ማለት ነው ስለዚህ በእጅ መውረድ ነው የተከለከለው እንጂ በጉልበት መውረድ አይደለም ስለዚህ ሲወረድ በጉልበቱ ይወርዳል ምናልባት ግን አንድ ሰው ችግር ካለበት ቀስ ብሎ በእጁ ተደግፎ ሊወርድ ይችላል ለምሳሌ አይነ ስውራን የሆኑ ሰዎች መመጠል ላይ ይችላሉ ከቆሙ ቦታ ላይ መመጠል ላይ ይችላሉ ቀስ ብለው ዳብሰው ነው መውረድ ያለባቸው ገባናል ራሳቸውን ከድንጋይ ጋር እንዳያጋጩ ማለት ልክ እንደዚህ ችግር ያለበት ሰው ካለ እንደ ችግሩ ቀስ ብሎ ይወርዳል በጉልበቱም ወረደ በምን እሱ ወረዱ ነው ዋና የሚፈልገው ከችግሩ አንፃር ሱናው ግን ይሄን ይመስል መጀመሪያ ጉልበቱ ከዛ እጆቹ ከዛ ግንባርና ፊቱ ነው ወደ ሱጁድ መሄድ ያለው የሚቀጥለው ሐዲስ عن ابي هريره رضي الله عنه كان رسول الله صلى الله عليه وسلم نبي صلى الله عليه وسلم ነበሩ ይላል اذا قام الى الصلاه ወደ ሶላት በቆሙ ጊዜ يكبر حين يقوم በሚቆሙ ጊዜ الله اكبر ይሉ ነበር ثم يكبر حين يركع ከዛ ሩኩዕ በሚያደርጉ ጊዜ ደግሞ الله اكبر ብለው ይሉ ነበር ثم يقول ከዛ ይላሉ سمع الله لمن حمده حين يرفع صلبه የሳቸው ወገባቸውን ሲያነሱ ሚነርኩ سمع الله لمن حمده ይላሉ ثم يقول ከዛ ይላሉ وهو قائم قموا ربنا ولك الحمد ለኢማም ربنا ولك الحمد የሚለው ከቆመ በኋላ እየመጣ ያለ ኢማሙ ምንድነው የሚለው سمع الله ሙንፈሪድ የሆነም ሰው ብቻውንም የሚሰግድ ሰው እየመጣ ያለ እንደዚህ እየቆመ ባለበት ሁኔታ سمع الله لمن حمده ይልና ቀጥ ባለበት ጊዜ ደግሞ ربنا ولك الحمد የሚለውን ذكر ይላል ከዚህ ሐዲስ ላይ በግልጽ እንደሚታየው ثم يكبر ከዛ الله اكبر ይላሉ حين يهوي ወደታች በሚወርዱበት ጊዜ الله اكبر ይያሉ እንግዲህ ወደታች ይወርዳሉ ወደ ሱጁድ ثم يكبر ከዛ الله اكبر ይላሉ حين يرفع ራሳቸውን ከሱጁድ ቀና በሚያደርጉና رب اغفر لي ሊቀሩ በሚሄዱበት ጊዜ ثم يكبر ከዛ በኋላ الله اكبر ይላሉ حين يسجد ሱጁድ በሚያደርጉ ጊዜ ከእንደገና ثم يكبر حين يرفع ራሳቸውን ቀና ሲያደርጉ አሁንም الله اكبر ይላሉ ثم يفعل ذلك ከዛ ይሄንን ያደርጋሉ እንግዲህ አንድ ረካዓ አስተማረ ነው في صلاته كلها በቃ ሶላታቸው በአጠቃላይ አሁን በተቀሰው መልክ ነው አለ አቢ ሁረይራ ረዲየላሁ ዐንሁ حتى يقضيها እስከ መጨረሻው ድረስ ويكبر الله اكبر ይላሉ حين يقوم من الثنتين ከሁለቱ ረካዓ በሚቆሙ ጊዜ بعد الجلوس ከጁሉስ ተቀምጠው ሲነሱም الله اكبر እያሉ ነው የሚነሱት ይላል
ከሐዲሱ የምንይዛቸው ቁም ነገሮች ተክቢረቱል ኢሕራም አስፈላጊ ቁም ነገር መሆኑን ነው። ሌላው ተክቢረቱል ሩኩዕ ከቂያም ወደ ሩኩዕ ስንሄድ አላሁ አክበር ማለት ያስፈልጋል። ኢማምና ብቻውን የሚሰግድ ሰው ከሩኩዕ ጭንቅላቱን ሲያነሳ ሰሚዐ አላሁ ሊመን ሐሚደህ እያለ ነው የሚያነሳ። ሌላው ረበና ወለከል ሐምድ የሚለው አባባል ኢማሙም ማእሙሙም ብቻውን ለሚሰግድም ሰው ለሁሉም የታዘዘ ነው። ረበና ወለከል ሐምድ የሚለው ሌላው بعد الرفع من الركوع طمأنينة አለ ማለትም በሐነፊዮች ላይ ረድ እናገኛለን። ሌላው ወደ ስጁድ ሀውይ ሲደረግ እየወረደ ባለበት ጊዜ አላሁ አክበር ይባላል ማለት እንረዳበታለን። በይነ ሰጅደተይን መልሶ ቀና ሲል አላሁ አክበር ማለት ይኖርበታል ማለት እንረዳበታለን። ሌላው ደግሞ እዚህ የምንረዳው እዚህ ሐዲስ ላይ አላሁ አክበር የሚባለው ሰሚዐ አላሁ ሊመን ሐሚዳ የሚባለው በሂደቱ ላይ እያለ ነው አንድ ሰው የሚለው እንጂ ቀጥ ብሎ ከቆመ በኋላ አይደለም። አላሁ አክበር እያለ ነው ማለት ያለበት እየሄደ ባለበት ሁኔታ ነው እንጂ ወርዶ አላሁ አክበር አይባልም ማለት ነው። አሁን ስጁድ ላይ ሆኖ ነው አላሁ አክበር እያለ ያለው ሰው ወይም ደግሞ እዚህ ላይ ሆኖ አላሁ አክበር ብሎ እንደዚህ አይባልም። አንዳንድ ኢማሞች እንደሚያደርጉት ይህንን ማይክ ያሳስታቸዋል። ይህን ማይክ ያዩና ከቁመታቸው እኩል ነው እዚህ ጋር ነው ያለው አላሁ አክበር ብለው ስጁድ ይወርዳሉ። እንግዲህ አላሁ አክበር ብለው ስጁድ እስከሚወርዱ ያለው ርቀት ይሄ በመሐከል ያለው ሀውዩ ላይ ያሉበትም ማለት ነው። ይሄ ሳይሆን መሆን ያለበት እንደው በሂደቱ ላይ ያሉ ነው አላሁ አክበር ማለት ያለባቸው። ለዚህ ነው አላሁ አክበር ብለው የሚወርዱ ኢማሞችን ስናያቸው አብዛኛው ጀማዓ ቀድሟቸው ስጁድ ይወርዳሉ። እሳቸው አላሁ አክበር ብለው እስከሚወርዱ አላሁ አክበር የሚለውን ድምጽ የሰማው ሰው እንዳለ ትቷቸው ስጁድ ላይ ይጠብቃቸዋል። ስለዚህ ስህተት ነው። በእንቅስቃሴው ላይ ነው አንድ ሰው አላሁ አክበር ማለት ያለበት። ረበና ለከል ሐምድ የሚለው ሪዋያ አለ። አንዳንድ ረበና ወለከል ሐምድ አለ። ምንም ችግር የለውም። ይሄ ሪዋያት መለያየቱ ነው። አክثر ሪዋያት ያለው ብዙ ሪዋያ ያለው በዋው ነው ይላል። በዋው ነው ረበና ወለከል ሐምድ የሚለው አብዛኛው ሪዋያ እዛ ላይ ነው። هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه